ጤና ይስጥልን የአሻም ተከታታዮች ለዛሬ ዕለተ ረቡዕ ህዳር 17 ቀን 2018 ዓ.ም ያጠናቀርናቸው የአሻም ዜናዎች የሚያልፉበት ሰዓት ላይ ደርሰናል። አስቀድመን ርዕሰ ጉዳዮችን ጠቁማቸው። ቡናን በጥሬው ብቻ ሳይሆን እሴት ጨምሮ በመላክ ለላቀ ስኬት መትጋት ቀጣይ የትኩረት አቅጣጫ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። የማርበርግ ቫይረስን መቆጣጠር የሚያስችሉ ተግባራት እየተከናወኑ መሆናቸውን የጤና ሚኒስትር ዶክተር መቅደስ ዳባ ተናገሩ። ከውጭ ፕሬዝዳንት ዊልያም ሩቶ ኡጋንዳ በህንድ ውቅያኖስ የባህር በር እንደሚኖራት አስታወቁ። አስቀድመን ያስተዋወቅናቸውን ርዕሰ ጉዳዮችን ጨምሮ ሌሎች መረጃዎችንም አካትናል። የዕለቱ ተረኛ አሳላፊ ብርሃን ሸቴ ነኝ። አብራችሁን ቆዩ የጋበዝኩ። ወደ ዜናዎቹ አለፍ። በቅድሚያም ቡናን በጥሬው ብቻ ሳይሆን እሴት ጨምሮ በመላክ ለላቀ ስኬት መትጋት ቀጣይ የትኩረት አቅጣጫ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። የኢትዮጵያ ቡናና ሻይ ባለስልጣን ለ2017 እቅድ አፈጻጸም መሳካት ከፍተኛ አስተዋጽኦ ላበረከቱ ባለድርሻ አካላት የእውቅና መርሃ ግብር አከናውኗል። በመርሃ ግብሩ ላይ የተገኙት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እንዲሁም ሚኒስትሮችና ከፍተኛ የመንግስት የስራ ኃላፊዎች ናቸው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዚህ ወቅት ከለውጡ በፊት የቡና ዘርፍ ተገቢውን ትኩረት ባለማግኘቱና በበርካታ ውስብስብ ችግሮች የተነሳ ለኢኮኖሚው የሚፈለገውን ገቢ ሳያመነጭ መቆየቱን ገልጸዋል። ኢትዮጵያ ወደ ብልጽግና በምታደርገው ጉዞ የምትከተለው የእድገት መርህ አረንጓዴ የእድገት አቅጣጫን መሰረት ያደረገ ነው። የአረንጓዴ ልማት ስራችን የደን ይዞታችን ከማሻሻል በላይ በአትክልትና በፍራፍሬ፣ በቡና ሻይ፣ በስንዴ፣ ሩዝና በቆሎ ምርቶች ላይ ያመጣነው መልካም አስተዋጽኦ ማንም ማሳዎቻችንን ውስጥ ተመላልሶ በመመልከት ሊገነዘበው የሚችል ተግባር ነው። የአረንጓዴ ልማቱ ካሻሻላቸው ዘርፎች አንዱ የቡና ልማትና ምርታማነት ነው ብለዋል። ኢትዮጵያ ቡና ለዓለም ገበያ ማቅረብ ከጀመረችበት ጊዜ አንስቶ ታይቶ በማይታወቅ ሁኔታ በመጠንም ሆነ በገቢ ከፍተኛ ስኬት እያስመዘገበች እንደምትገኝም ጠቅሰዋል። የአረንጓዴ ልማታችን ካሻሻላቸው ዘርፎች አንዱ ቡና ልማትና ምርት ነው። ለቡና ተከላ እንክብካቤና የምርት ሂደት በተሰጠው ትኩረት የተነሳ የምናገኘው ምርትና ጥራት መጠኑም በእጅጉ ተሻሽሏል። ወደ ውጭ የምንልከው የቡና ምርት ጨምሯል። የቡና አርሶ አደሮች ከቡና በሚያገኙት ገቢ በልዩ ልዩ ሌሎች ኢንቨስትመንቶች ላይ መሰማራት ጀምረዋል። በ2017 በጀት ዓመት በታሪኳ ለመጀመሪያ ጊዜ 470 ሺህ ቶን ቡና በመላክ 2.65 ቢሊዮን ዶላር ገቢ ማግኘቷን አንስተው ይህ ውጤት በመደመር መንግስት አመራር በባለሙያዎች ሙያዊ ክትትልና ጥረት እንዲሁም በአርሶ አደሮች ትጋት የተገኘ መሆኑን አብራርተዋል። ቡናውን ነቅሎ ባህር ዛፍና ጫት ይተክል የነበረው አርሶ አደራችን ቡናን በክላስተር ማምረት ጀምሯል። ክቡራትና ክቡራን፣ ኢትዮጵያችን በ2017 በጀት ዓመት በታሪኳ ለመጀመሪያ ጊዜ 470 ሺህ ቶን ቡና ልካ 2.65 ቢሊዮን ዶላር ማግኘት ችላለች። የሀገር ውስጥ የቡና ተጠቃሚነትም ትርጉም ባለው መልኩ እድገት አሳይቷል። ይህ ውጤት የመጣው በመደመር መንግስት አመራር፣ በባለሙያዎች ሙያዊ ክትትልና ድጋፍ፣ በተመራማሪዎች የምርምር ጥረት፣ በቡና አርሶ አደሮች ትጋት እንዲሁም በቡና ንግድ ላይ የተሰማሩ ወገኖች ያላሰለሰ ጥረት መሆኑ ይታመናል። በመሆኑም ሁላችሁንም እንኳን ደስ ያላችሁ ለማለት ፈልጋለሁ። በተያዘው በጀት ዓመትም 600 ሺህ ቶን ቡና በመላክ ከ3 ቢሊዮን ዶላር በላይ ገቢ ለማግኘት መታቀዱን ገልጸው በቀጣይ ርብርባችን ተጠናክሮ መቀጠል ይኖርበታል ብለዋል። በተያዘው 2018 በጀት ዓመት 600 ሺህ ቶን ቡና በመላክ ከ3 ቢሊዮን ዶላር በላይ ለማግኘት አቅደናል። በቀጣይ ዓመት እቅዱን ከሚጠበቀው በላይ አሳክተን እንደምንገናኝ ተስፋ አደርጋለሁ። ታሳኩታላችሁ አይደል? ቡናን በጥሬው ብቻ ሳይሆን እሴት ጨምሮ በመላክ ለላቀ ስኬት መትጋት ቀጣይ የትኩረት አቅጣጫ መሆኑን አመላክተዋል። ባለድርሻ አካላትም የተያዘውን እቅድ እንደሚያሳኩ ያላቸውን እምነት ምክትል ጠቅላይ ሚኒስትሩ ገልጸዋል። የማርበርግ ቫይረስን መቆጣጠር የሚያስችሉ ተግባራት እየተከናወኑ መሆኑን የጤና ሚኒስትር ዶክተር መቅደስ ዳባ ተናገሩ።
የማርበርግ ቫይረስን ወቅታዊ ሁኔታና እየተሰሩ ያሉ የመከላከል ስራዎችን በተመለከተ የጤና ሚኒስትሯ ዶክተር መቅደስ ዳባና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ መግለጫ ሰጥተዋል። በዚህ ወቅት የጤና ሚኒስትሯ ዶክተር መቅደስ ዳባ እንዳሉት የማርበርግ ቫይረስ በሽታ መከሰቱ ከተገለጸበት ጊዜ አንስቶ የክትትል ስራዎች ተጠናክረው ቀጥለዋል። ቫይረሱን በአጭር ጊዜ መቆጣጠር የሚያስችሉ የልየታ የህብረተሰብ ጤና አጠባበቅ ስራዎች እየተሰሩ መሆናቸውን ተናግረዋል። በባለሙያዎች የተደራጀ ምላሽ ሰጪ ቡድን የህብረተሰቡን ግንዛቤ ማሳደግ የሚያስችሉ ተግባራት እየተከናወኑ መሆናቸውን ገልጸዋል። እስከ ዛሬ ጠዋት ባለው ለ73 ሰዎች ምርመራ ተደርጎ 11 ሰዎች በቫይረሱ መያዛቸው መረጋገጡንና የ6 ሰዎች ህይወት ማለፉን አስረድተዋል። ከታማሚዎች ጋር ንክኪ የነበራቸው 349 ሰዎች ተለይተው ክትትል እየተደረገላቸው መሆኑን ገልጸው 119 ሰዎች የክትትል ጊዜ ገደብ ጨርሰው ከልየታ ማቆያ መውጣታቸውን አብራርተዋል። በተንቀሳቃሽ ላቦራቶሪ ምርመራ እየተደረገ መሆኑን ጠቁመው የላቦራቶሪ ምርመራዎችን ለማጠናከር በስፋት እንደሚሰራም ነው የገለጹት ሚኒስትሯ በሽታው ተከስቶባቸው ከነበሩ ሀገራት ጋር ልምድ ልውውጥ በማድረግ ተጋላጭነትን የሚቀንሱና ለሕክምና የሚሆኑ አስፈላጊ መድኃኒቶችን ወደ ሀገር ውስጥ በማስገባት ተደራሽ መደረጉን አብራርተዋል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ በበኩላቸው የማርበርግ ቫይረስን የመከላከል ቅኝት፣ ምላሽና ሕብረተሰቡን የማስገንዘብ ስራዎች ተጠናክረው መቀጠላቸውን አብራርተዋል። በደቡብ ኢትዮጵያ ክልል የቤት ለቤት ቅኝት እየተካሄደ መሆኑን እና ከሚመለከታቸው አካላት ጋር በትብብር እየተሰራ መሆኑን ተናግረዋል። እየተከታተላችሁን ስለሆነ ከልብ እናመሰግናለን። ከዓለም አቀፍ የዜና አውታሮች ወዳገኘናቸው መረጃዎች እናልፋለን። ፕሬዝዳንት ዊልያም ሩቶ ኡጋንዳ በህንድ ውቅያኖስ የባህር በር እንደሚኖራት ተናገሩ። ከቀናት በፊት የኡጋንዳው ፕሬዝዳንት ዮሪ ሙሴቬኒ ኡጋንዳ የህንድ ውቅያኖስ ባለቤት ነች በማለት በባህር አማራጭ ዙሪያ ከኬንያ ጋር ግጭት ሊኖር እንደሚችል ተናግረው ነበር። የኬንያው ፕሬዝዳንት ዊልያም ሩቶ ኡጋንዳና ኬንያ ወንድማማቾች ናቸው፣ ኡጋንዳ በኬንያ በኩል የባህር በር አማራጭ ታገኛለች ብለዋል። ሙሴቬኒ እንደ ኡጋንዳ ያሉ ሀገራት የባህር በር ማጣታቸው ምክንያታዊ እንዳልሆነ አንስተው በአፍሪካ ያሉ ፖለቲካዊ ድንበሮች ለንግድና ደህንነት የማይመቹ ናቸው ብለዋል። ዊልያም ሩቶ በበኩላቸው ኡጋንዳ በኬንያ በኩል የባህር በር እንደሚኖራት ከተናገሩ በኋላ የኡጋንዳው ፕሬዝዳንት ዮሪ ሙሴቬኒ ዊልያም ሩቶን እውነተኛ ፓንአፍሪካኒስት ሲሉ ገልጸዋቸዋል። በናይጄሪያ ተጨማሪ 24 ታጋሽ ተማሪዎች ተለቀቁ። ባለፈው ሳምንት በናይጄሪያ በአንድ ካቶሊካዊ ቤተ ክርስቲያን 315 ተማሪዎችና መምህራን ታግተው እንደነበር ይታወቃል። ከ4 ቀን በኋላ 50 ሴት ተማሪዎች መለቀቃቸውን የናይጄሪያ ክርስቲያን ማህበር አስታውቋል። ከቀናት በፊት ከታገቱት ተማሪዎች መካከል 50ዎቹ የሚደርሱት ወደ ቤተሰቦቻቸው መቀላቀላቸው ነው ማህበሩ የገለጸው። ታጣቂዎች በአንድ ካቶሊክ ትምህርት ቤት በመግባት 12 መምህራንና 303 ተማሪዎች ማገታቸውን የናይጄሪያ ክርስቲያን ማህበር አስታውቋል። የሀገሪቱ ባለስልጣናት የታገቱትን መምህራንና ተማሪዎች ለማስለቀቅ እየሰሩ መሆናቸውን በተደጋጋሚ ገልጸዋል። ለእገታው እስካሁን ድረስ ኃላፊነት የወሰደ አካል የለም ተብሏል። በናይጄሪያ ከ11 ዓመት በፊት በ2014 በተፈጸመ ተመሳሳይ ድርጊት ከ200 የሚበልጡ ተማሪዎች በቦኮ ሐራም ታጣቂዎች ታግተው እንደነበር ይታወሳል። አብራችሁን ስለሆናችሁ እናመሰግናለን። ዜናዎቻችንን ከማጠናቀቃችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳቸው። ቡናን በጥሬው ብቻ ሳይሆን እሴት ጨምሮ በመላክ ለላቀ ስኬት መትጋት ቀጣይ የትኩረት አቅጣጫ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። የማርበርግ ቫይረስን መቆጣጠር የሚያስችሉ ተግባራት እየተከናወኑ መሆናቸውን የጤና ሚኒስትር ዶክተር መቅደስ ዳባ ተናገሩ። ከውጭ ፕሬዝዳንት ዊልያም ሩቶ ኡጋንዳ በህንድ ውቅያኖስ የባህር በር እንደሚኖራት አስታወቁ። ለዛሬ ዕለተ ሮብ ዳር 17 ቀን 2018 ዓ.ም ያጠናቀርናቸው ዜናዎች በዚህ መልኩ ተቋጭተዋል። ስለተከታተላችሁ እናመሰግናለን። የዕለቱ ተረኛ አሳላፊ ብርሃን እሸት የነበርኩ። አሻም ለሁላችን።